ኔሽናሊዝም ኤንድ ዘ ኢስተርን ኮስችን ብሔርተኝነት ወይም የሀገር ፍቅር ስሜትና የምስራቁ ጥያቄ በዚህ ለሰን የምንመለከተው ሀሳብ ነው። ዘ ኢስተርን ኮስችን ዋዝ ኤ ዲፕሎማቲክ ፕሮብለም ፖዝድ ኢን ዘ 90s ኤንድ 20th ሴንቹሪ። የምስራቁ ጥያቄ በ19ኛው እና በ20ኛው መቶ ክፍለ ዘመን የነበረ ዲፕሎማሲያዊ ችግር ነው። ይህ ችግር ከምን የመነጨ ነው ስንል ኢት አሮዝስ አዝ ሪዛልት ኦፍ ዘ ራይዝ ኦፍ ኔሽናሊስት ፊሊንግ አመንግ ዘ ባልካን ስቴትስ ዘ ባልካን ፒፕልስ በባልካን ህዝቦች የተነሳው የሀገር ፍቅርን ተከትሎ የመጣ ዲፕሎማሲያዊ ችግር ነው ማለት ነው። በመቀጠልም ዘ ዲክላይኒንግ ቱርኪሽ ኦቶማን ኢምፓየር ኤንድ ዘ ዳይቨርጀንት ኢንተረስት ኦፍ ግሬት ፓወርስ ኢን ዘ ኒር ኢስት የኦቶማን ኢምፓየር መውደቁን ተከትሎ እና የታላላቅ ኃይሎች ወይም ግሬት ፓወር የሚባሉት እነ እንግሊዝ፣ እነ ሩሲያ፣ እነ ፈረንሳይ በኒር ኢስት ወይንም በቅርብ ምስራቅ የነበራቸው ኢንተረስት በማደጉ የተነሳ የመጣ ዲፕሎማሲያዊ ችግር ነው ዘ ኢስተርን ኮስችን የምንለው ማለት ነው። ዘ ባልካንስ ዌር ፓርትስ ኦፍ ዘ ዲኬይንግ ኦቶማን ኢምፓየር ባልካን የምንላቸው በባልካን ተራራን መሰረት አድርገው የተገነቡ ሀገራቶች ናቸው። ወደ 10 የሚሆኑ ሀገራቶች ናቸው ባልካን ስቴት የሚባሉት። ዚስ ሪጅን ዋዝ ሆም ቱ ፒፕል ዊዝ መልቲ ኢትኒክ ባክግራውንድ ሰች አዝ ሰርብስ፣ ቡልጋሪያ፣ ሮማኒያ ኤንድ ግሪክ ማለት ነው። ከሰርቢያ፣ ቡልጋሪያ፣ ሮማኒያ፣ ግሪክን ጨምሮ እነዚህ የባልካን ስቴቶች ይባላሉ ማለት ነው። ኢን ዘ ኤርሊ 1800s discontent in the Balkan region was increased by the rise of the nationalism የብሔርተኝነት ወይም የሀገር ፍቅርን አስመልክቶ በ1800 በባልካን ሪጅን ወይም በባልካን ክልል ውስጥ ዲስኮንተንት ወይም አለመርካት የምንለው ሀሳብ ነበረ። ከባድ የሆነ የነጻነት ወይንም ራስን በራስ የማስተዳደር ጥያቄ ነበረ ማለት ነው በ1800ዎቹ ማለት ነው። following the decline of the Ottoman Turkish rule in this region different countries competed to dominate the Balkans የኦቶማን ኢምፓየር መውደቅ ተከትሎ የተለያዩ ሀገራቶች የባልካንን ሪጅን ዶሚኔት ለማድረግ ኮምፒት እያደረጉ ወይም እየተወዳደሩ ነበረ ማለት ነው። by 1830 Greek become an independent state and Serbia achieved some self-rule ማለት ነው። በ1830 ግሪክ ነጻነቷን አገኘች ማለት ነው። ሰርቢያ ደግሞ በከፊልም ቢሆን ነጻነቷን ያወጀችበት ጊዜ ነበረ ማለት ነው። in the 1850s and 1860s independence and nationalist movement among the people of Balkan province of Ottoman Empire grew bigger and stronger በ1850ዎቹ እና 60ዎቹ ለነጻነት ያለ ጥያቄና የሀገር ፍቅር እንቅስቃሴው በባልካን ፕሮቪንሶች ማለት ነው በጣም አድጎም ጠንክሮም ነበረ ማለት ነው። ሶ ነጻነታቸውን ለማግኘት ይጥሩ የነበሩት ከኦቶማን ኢምፓየር ነው ማለት ነው። ሶ በዚህ ጋር በካርታ እንደምንመለከተው ኦቶማን ኢምፓየር እዚች ላይ ያለች ሙሉን እዚህ ጋር ያሉትን ሀገራቶች በሷ ቀኝ ግዛት ውስጥ አስገብታቸው ነበረ። እነ ሮማኒያን፣ ቡልጋሪያን፣ ሰርቢያን፣ ቦስኒያን እዚህ ጋር ደግሞ ታች ጋር እንደምንመለከተው ግሪክን ጨምሮ ወደ 10 የሚሆኑ የባልካን ስቴቶች በኦቶማን ኢምፓየር ስር ነበሩ ማለት ነው። ሶ ራሽያ፣ ግሬት ብሪቴን፣ ፍራንስ፣ ኦስትሪያ፣ ሃንጋሪ፣ ኢታሊ ኤንድ ጀርመኒ ፎሎውድ ዜር ኦን ናሽናል ኢንተረስት ኢን ዘ ባልካን ሪጅን የኦቶማን ቱርክን መውደቅ ተከትሎ ማለት ነው አሁን የጠቀስኩላቸው ሀገራቶች ሩሲያ፣ እንግሊዝ፣ ፈረንሳይ፣ ኦስትሪያ፣ ሃንጋሪ እና ጣሊያን እንዲሁም ጀርመንን ጨምሮ በባልካን የራሳቸውን ጥቅም ለማስጠበቅ ይጥሩበት የነበረ ሁኔታ ነበረ ማለት ነው። the foreign powers intervened for their own ends in the struggle between Turks and nationalist groups እነዚህ አሁን የተጠቀሱት ፎሬን ፓወሮች ወይም የውጭ ኃይሎች ማለት ነው የራሳቸውን ጥቅም their own ends አስመልክተው ነበረ በቱርኮችና በኔሽናሊስቶቹ የሚጠቅማቸው መልኩ ይደግፉት ነበረ ማለት ነው። ለምሳሌ ሩሲያ supported the Balkan nationalists for several reasons ሩሲያ ባልካኖችን ትደግፍ ነበረ ኔሽናሊስቶቹን ወይንም የባልካን ብሔርተኞችን ትደግፍ ነበረ። የምትደግፍበት ደግሞ የራሷ የሆኑ ብዙ ምክንያቶች አሏት። the Russians were slave like Bulgaria and Serbians ራሽያኖች በሰዓቱ እንደ ቡልጋሪያና እንደ ሰርቢያዎች ሁሉ ለኦቶማን ኢምፓየር እንደ ባሪያ ሆነው ያገለግሉ ነበረ። they were Orthodox Christians as were many of
ዜር ዲስኮንተንትድ ባልካን ግሩፕስ የኦርቶዶክስ ሃይማኖት ተከታይ ነበሩ። በአቅራቢያው እንዳሉት ሀገራቶች ለምሳሌ እንደነ ግሪክ እንደነ ሰርቢያ የኦርቶዶክስ ሃይማኖት ተከታይ ናቸው ማለት ነው። ይህም የባልካን ኔሽናሊስቶችን ራሽያ እንድትደግፋቸው ያደረጋት ምክንያት ሌላኛው ነው ማለት ነው። ሞሮቨር በተጨማሪም ራሽያ ዋንትድ ቱ ጌን አክሰስ ቱ ዘ ብላክ ሲ ኤንድ ዘ ሜዲትራኒያን ሲ ማለት ነው። በተጨማሪም ሩሲያ በጥቁር ባህር እና በሜዲትራኒያን ባህር የራሷን የሆነ አክሰስ እንድታገኝ በማሰብ ነበር ማለት ነው የባልካን ኔሽናሊስቶችን ከኦቶማን ኢምፓየር ነፃ እንዲወጡ ትደግፍ የነበረው ማለት ነው። ሌላኛዋ ግሬት ፓወር የምንላት ደግሞ ብሪቴን ወይም እንግሊዝ ነች። ብሪቴንስ ሜን ኮንሰርን ዋዝ ቱ ፕሮቴክት ኢትስ ኢንተረስት ኢን ኢንዲያ ኤንድ ዲድ ናት ዋንት ዘ ራሽያን ኢን ዘ ሜዲትራኒያን ማለት ነው። የብሪቴን ዋና ሀሳቧ ወይም ኮንሰርኗ በህንድ ያላትን የበላይነት ማስጠበቅ ነበረ ማለት ነው። በሰዓቱ ህንድ በእንግሊዝ ቁጥጥር ወይንም ቀኝ ግዛት ውስጥ ስለነበረች ማለት ነው። ኤንድ ዲድ ኖት ዋንት ዘ ራሽያንስ ኢን ዘ ሜዲትራኒያን ሩሲያዎች ሜዲትራኒያን ባህር እንዲቆጣጠሩ አትፈልግም ነበር። ዌር ዘይ ማይት ቻለንጅ ዜር ሲ ፓወር የባህር ኃይላቸውን ቻለንጅ ወይንም ይገዳደሩኛል ብላ አስባ ስለነበረ ማለት ነው። ሩሲያውያኖች ዘይ ሰፖርትድ ዘ ቱርክስ ቱ ሰፕረስ ዘ ኔሽናሊስት ሶ እንግሊዝ ቱርክን ትደግፍ ነበረ ይሄ ብሔርተኞቹን እንቅስቃሴ ሰፕረስ እንድታደርግ ወይንም ደግሞ እንድትጨምቃቸው ማለት ነው። ሌላኛዋ ግሬት ፓወር ኦስትሪያ ነች። ኦስትሪያ ሰፖርትድ ኦቶማን ቢካዝ ዘይ ዲድ ናት ዋንት ሩሲያ ኤክስፓንሽን ኢን ዘ ሪጅን ማለት ነው። ኦስትሪያ ደግሞ ኦቶማን ኢምፓየርን የደገፈችበት ምክንያት ሩሲያ ኤክስፓንድ እንድታደርግ ወይም እንድትስፋፋ ስላልፈለገች ነበረ ማለት ነው። ባልካን ኔሽንስ ጌን ኢንዲፔንደንስ ፍሮም ኦቶማን ኢምፓየር የባልካን ሀገራቶች ከኦቶማን ኢምፓየር ወይም ከግዙፉ የኦቶማን ኢምፓየር መቼ ላይ ነፃ ወጡ? የተለያዩ ሀገራቶች በተለያየ ጊዜ ነበረ ነፃነታቸውን ያገኙት። ለምሳሌ ሰርቢያ በ1882 ሞንቴኔግሮ በ1878 አልባኒያ በ1912 እንዲሁም ግሪክ በ1829 ነፃነታቸውን ከኦቶማን ኢምፓየር ያገኙበት ሁኔታ ነበረ ማለት ነው። ሪቮልትስ ብሮክ አውት ኢን ሰቨራል ፓርትስ ኦፍ ባልካን ሪጅንስ ኢን 1875 በ1875 በባልካን ግዛቶች ወይም ክልሎች ከፍተኛ የሆነ ሪቮልት ወይም ማመፅ ነበረ ማለት ነው። ሮማኒያ ሞንቴኔግሮ ኤንድ ሰርቢያ ጋት ዴር ኢንዲፔንደንስ ኢን 1878 በ1878 ሮማኒያ ሞንቴኔግሮ እና ሰርቢያ ነፃነታቸውን ከኦቶማን ኢምፓየር አገኙ። ቢትዊን 1878 ኤንድ 1913 ዘ ኦቶማን ኢምፓየር ዋዝ ሪዲዩስድ ኢን ሳይዝ ኤንድ ግሬት ብሪቴን ኦስትሪያ ፈረንሳይ ኤንድ ኢታሊ ሼርድ ኢትስ ቴሪቶሪስ የኦቶማን ኢምፓየር ከ1878 እስከ 1913 በነበረው ግዛቷ እየቀነሰ በመምጣቱ እነዚህ ግዙፍ የሀያላን ሀገራቶች እንግሊዝ፣ ኦስትሪያ፣ ፈረንሳይ እና ጣሊያን የራሳቸውን ቴሪቶሪ ወይንም ግዛት የወሰዱበት አጋጣሚ ነበር ማለት ነው። አዘ ሪዛልት ቴንሽን ኤንድ ሆስቲሊቲ ወር ራይዚንግ ቱ ዳንጀረስ ሌቭል ይህን ተከትሎ ቴንሽን ውጥረትና ጥላቻ በሀገራቶቹ መካከል እየጨመረ የመጣበት ሁኔታ ነበረ። የመጀመሪያውን ምዕራፍ በዚህ መልኩ እናጠናቅቃለን። ሪቪው ኤክሰርሳይዝ በቀጣይ ቪዲዮ እሰራላችኋለሁኝ። መልካም ቆይታ። ምዕራፍ 2ን እንቀጥላለን።